ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከቆይታ በኋላ ተገናኝተናል። በስራ መደራረብ አዲስ ቪዲዮ ወደ እናንተ ይዤ መምጣት አልቻልኩም። በዚህ ትምህርት ላይ መልሰን ደግመን ከማሞቃችን በፊት ጥንቃቄ ልናደርግባቸው የሚገቡ 4 የምግብ አይነቶችን እንመለከታለን። እነዚህ ምግቦች አብዛኞቻችን አዘውትረን የምንጠቀማቸው ምግቦች ናቸው። ነገር ግን እነዚህ ምግቦች ደግመን ስናሞቅ የምንሰራቸው ስህተቶች ከቀላል እስከ ከባድ የጤና እክሎችን ሊያስከትሉብን ይችላሉ። ለአብነት ያክል የአንጀት ቁስለትና ተመሳሳይ እክልን ሊያስከትሉ ይችላሉ። በዛሬ ትምህርታችን ላይ የምጠቅሳቸው ጤናማና ሳይንስ ላይ መሰረት ያደረጉ ቀላል መፍትሄዎችን በመከተል የራሱንና የቤተሰቡን ጤና ይጠብቁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። ይህን ቪዲዮ ለሌሎች በማጋራትም ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና እንዲጠብቁ እናደርጋቸው። ቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለው። ቻናሌን ሰብስክራይብ በማድረግ ከጎን ያለው የደወል ምልክት አንድ በመጫን ሳይንስ ላይ መሰረት አድርጌ በማመጣላችሁ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው የምግብ አይነት ሩዝ ነው። አንደኛው ደግመን አሙቀን ለመመገብ ስናስብ ጥንቃቄ ልናደርግበት ከሚገባ የምግብ አይነቶች ሩዝ አንዱ ነው። ያልበሰለ ሩዝ በውስጡ ባሲለስ ሲሪየስ ተብሎ የሚጠራውን ባክቴሪያ ሊይዝ ይችላል። ባሲለስ ሲሪየስ ተብሎ የሚጠራው የባክቴሪያ አይነት በአበሳሰል ሂደት ውስጥ በከፍተኛ ቴምፕሬቸር ምግብ ስናበስል በእንዲህ አይነት ሁኔታ ውስጥ እንዲህ አይነት ኮንዲሽንን ሁኔታን ተቋቁሞ በኋላ ላይ አመቺ ሁኔታ ኢንቫይሮንመንት ካገኘ ማንሰራራት የሚችል የባክቴሪያ አይነት ነው። በቅጽል ስማቸው ብልሃተኛ ተብሎ ከሚጠሩ ለጤና አስጊ ከሆኑ የባክቴሪያ አይነቶች መካከል ይመደባሉ። ሩዝ ከቀቀልን ካበሰልን በኋላ ተመግበን የተረፈውን ሩዝ በ1 ሰዓት ቢበዛ በ2 ሰዓት ውስጥ በስሎ ፍሪጅ ውስጥ ካላስቀመጥን ውጭ ላይ ከ2 ሰዓት ከ3 ሰዓት በላይ ሩዙ ከተቀመጠ ከላይ ጠቀስኳቸው ሩዝ ውስጥ መጀመሪያ ሩዙ ከመብሰሉ ከመቀቀሉ በፊት ሊኖሩ የሚችሉ ባሲለስ ሲሪየስ ተብሎ የሚጠሩ ባክቴሪያዎች መልሰው በማንሰራራት ሩዝ ውስጥ ሊመሰረቱ ይችላሉ። በእንዲህ አይነት የተበከለን ሩዝ መልሰን እንኳን ብናሞቀው ብናበስለው ከላይ ጠቀስኳቸው ባክቴሪያ ይህን አይነት ኢንቫይሮንመንት ይህን አይነት ሁኔታ ተቋቁመው ሩዝ ውስጥ በመቆየት ይህን ሩዝ ስንመገበው ተያይዘው ወደ ውስጣችን በመግባት ምግቡን በመበከል ጤናችንን ሊያቃውሱ ይችላሉ። ሩዝን ጤናማ በሆነ መንገድ ለመጠቀም ከላይ ከጠቀስኩት ስጋት ነፃ ለመሆን ቢቻል የሚበቃንን ያህል ሩዝ ቀቅሎ ወዲያው መጠቀም፣ ካልሆነም የሚተርፈንን ሩዝ በ1 ሰዓት ቢበዛ በ1 ሰዓት ተኩል ውስጥ ፍሪጅ ውስጥ ማስቀመጥና በቀጣይ አሙቀን መመገብ ስንፈልግ ይህን ሩዝ አውጥተን በደንብ አሙቀን መመገብ ያስፈልጋል። ሌላው ለሁለተኛ ጊዜ አሙቀን የተመገብን ያለነውን ሩዝ መልሰን ፍሪጅ ውስጥ ከተን መመገብ ግን የለብንም። ይህ አይነት ሁኔታ ይበልጥ ከላይ ጠቀስኩት ባክቴሪያ የመመስረት ዕድልን ከፍ በማድረግ ጤናን ሊያቃውስ ይችላል። ይህ ባክቴሪያ ከሩዝ ጋር ተያይዞ ወደ ውስጣችን ሲገባ ሊያስከትላቸው የሚችላቸው አደጋዎች የሚከተሉት ናቸው። ከቀላል እስከ መካከለኛ የጤና እክልን ሊያስከትል ይችላል። ከቀላል እክሎች መካከል ማስታወክ፣ ማስቀመጥና ቁርጠትን ጊዜያዊ የሆነ እነዚህ ስሜቶች ሊያስከትል ይችላል። ከፍ ሲል አንጀት ውስጥ ያሉ ጤናማ ባክቴሪያዎች ማይክሮባዮምስ ብለን የምንጠራቸው የእነዚህን ባክቴሪያዎች ቁጥርና መጠን በማዛባት የአንጀት ጤንነትን ሊያቃውስ ይችላል። የአንጀት ቁስለትና ተመሳሳይ አደጋዎችን ሊያስከትል ይችላል ወዲያው አፋጣኝ የሆነ መፍትሄን ካላገኘ። በይበልጥ ከላይ የጠቀስኩት ባሲለስ ሲሪየስ ተብሎ የሚጠራው ሩዝ ውስጥ ያለው ባክቴሪያ በእንዲህ አይነት የተበከለ ሩዝ እርጉዝ ሴት፣ በእድሜ የገፉ ሰዎች፣ ህፃናትና ዝቅተኛ የሆነ በሽታ የመከላከል አቅም ያላቸው ሰዎች ላይ የሚታይና ጠንከር ያለ አደጋን ሊያስከትል ይችላል። ሁለተኛው ጥንቃቄ ልናደርግበት የሚገባው የምግብ አይነት ድንች ነው። ሁሉም የምናበስላቸው የድንች አይነቶች ወይም ድንችን የምናበስልበት መንገድ ለእንዲህ አይነት አደጋ ተጋላጭ ነው ማለት አይደለም። ዋናውና ለእንዲህ አይነት ተጋላጭ የሆነው የድንች አበሳሰል አይነት ፎይል በመጠቀም በእንዲህ አይነት በፎይል ጠቅልለን ድንቹን አብስለን ስንጠቀም በእንዲህ አይነት ወቅት ከላይ ጠቀስኩት አይነት ባክቴሪያዎች የመመስረት ዕድል ከፍ ሊል ይችላል። አንድ ሰው ፎይልን በመጠቀም ድንችን ከቀቀለ ወይም ካበሰለ በኋላ ወዲያው ከፎይል አውጥቶ በጥቂት ሰዓታት ውስጥ ፍሪጅ ውስጥ ድንቹን ሊያስቀምጠው ይገባል። ፎይልን በመጠቀም ያበሰልነውን ድንች በፎይል እንደጠቀለልን ከተው ነው እንዲህ አይነት
እርጥበት ዝቅተኛ ኦክሲጅን ያለበትን ከባቢን በመፍጠር ክሎስትሪዲየም ቦቱሊኒየም ተብሎ የሚጠራው የባክቴሪያ አይነት የመራባት የመመስረት እድልን ሊከፍት ይችላል። ይህ አይነት ባክቴሪያ እርጥበታማና ዝቅተኛ ኦክሲጅን ያለበት ከባቢ ላይ የመመስረት እድሉ ከፍተኛ ነው። እንዲህ አይነት ባክቴሪያ የተበከለ ድንች አስቸጋሪ ሁኔታ፣ ምንም አይነት የሚታይ ምልክት፣ ሽታ ወይም የጣዕም ልዩነት የለው። ጤናማ ሊመስለን ይችላል ስናሸተው፣ ስንመገበው ወይም ደግሞ ስንቀምሰው። ከዛም የተነሳ ሳናውቀው የተበከለ ድንችን የመመገብ ዕድላችን ከፍ ሊል ይችላል። ስለሆነም በፎይል አማካኝነት ድንችን ስንቀቅል ወይም ስናበስል ካበሰልን በኋላ ወዲያው ከፎይል በማውጣት ፍሪጅ ውስጥ ማስቀመጥ፣ ፍሪጅ ውስጥ እንዲቀዘቅዝ ማድረግ አስፈላጊ ነው። ተመግበን የተረፈውን ድንች በተለይ በፎይል አማካኝነት ያበሰልነውን ድንች ከ1 እስከ 2 ሰዓት ባለው ጊዜያት ውስጥ በቶሎ ፍሪጅ ውስጥ ማስቀመጥ ያስፈልጋል። ከታች የምጠቅሳቸው ሁለቱ ተጨማሪ ምግቦች ከላይ ለጠቀስኳቸው አይነት ስጋቶች የመጋለጥ ዕድላቸው እምብዛምን ወይም ዝቅተኛ ነው። ነገር ግን ሙሉ በሙሉ ምንም አይነት ስጋት የለም ማለት አይደለም። ሶስተኛው የዶሮ ስጋ ነው። የዶሮ ስጋን ካበሰልን በኋላ ለረጅም ጊዜ መጠቀም ካሰብን ፍሪጅ ውስጥ የከተትነውን መልሰን አውጥተን ስንጠቀም በሚገባ ማብሰል ሙሉ በሙሉ ጤናማ የሆነ የሙቀት መሰራጨት ወይም በበቂ ሁኔታ እያሞቅን ያለነው የዶሮ ወጥ በቂ የሆነ ሙቀት እንዲያገኝና በቂ የሙቀት መሰራጨት ወይም መዳረስ ሙሉ ወጡ ላይ እንዲሆን ማድረግ ያስፈልጋል። ፍሪጅ ውስጥ ያስቀመጥነውን ዶሮን በመጠቀም የሰራነውን ምግብ በአግባቡ ሳናበስል መጠቀም ከላይ ጠቀስኳቸው አይነት ባክቴሪያዎች እዚህ ዶሮ ውስጥ የመመስረት ሁኔታና እድልን ሊጨምር ይችላል። ሌላው ግን በዶሮ አማካኝነት የሰራነውን ወጥ ደጋግመን እያሞቅን መጠቀም እንችላለን። ወዲያው ፍሪጅ ውስጥ እስካስገባነውና መልሰን በደንብ አሙቀን እስከተጠቀምን ድረስ። አራተኛው እንቁላል ነው። እንቁላልም በተመሳሳይ አይነት መንገድ ያበሰልነውን እንቁላል ከተመገብን በኋላ ለረጅም ሰዓታት ውጭ ላይ ማስቀመጥ የለብንም። ለረጅም ሰዓታት ውጭ ላይ ያስቀመጥነው መልሶ ቀቅሎ መመገብ እንቁላል ውስጥ ሊመሰረቱ የሚችሉ አንዳንድ ባክቴሪያዎችን ከእንቁላሉ ውስጥ የማስወገድ አቅም ስለሌለው እነዚህ ባክቴሪያዎች እንቁላል ውስጥ በመመስረት ወደ ውስጣችን በመግባት ጤናችንን ሊያቃውሱ ይችላሉ። እንቁላል ከሰራን በኋላ የተረፈውን እንቁላል ወዲያው ፍሪጅ ውስጥ በማስቀመጥ መልሰን መጠቀም ስናስብ በደንብ አሙቀን በሚገባ አብስለን አሙቀን መመገብ ያስፈልገናል። እነዚህ 4 ምግቦች ከሌሎች የምግብ አይነቶች በይበልጥ ደጋግመው ሲበሰሉ በአግባቡና ጤናማ በሆነ መንገድ ካልሞቁ ካልበሰሉ አንዳንድ የጤና እክሎችን ሊያስከትሉብን ይችላሉ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ ይህን ቪዲዮ ለሌሎች ማጋራታችሁን አትዘንጉ። ብዙ ሰዎች ከቤታቸው ሆነው ባለማወቅ የሚሰሩትን ስህተትና ተያይዞ መፍትሄ የያዘ ቪዲዮ ነውና ማጋራታችሁን አትዘንጉ። በቀጣይ በአስተማሪ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ ባይ